الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين سيدنا ونبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته زاري إن شاء الله منا نساو سلا عالم الرقية ويدقمو بمنفس በሽታው ደግሞ መንፈስን በተመለከተ የሚያጋጥሙን አንዳንድ ገጠመኞችና እንዲሁም ከዚህ በሽታ ራሳችንን መጠበቅ በምን ሁኔታ እንችላለን የሚለው እንዳጋጣሚ ሆኖ በአላህ Subhanahu Wa Ta'ala ፍቃድ ድንገት የአላህ ፈተና ሆኖ ይሄ ነገር የሚደርስብን ከሆነ በምን መልኩ ነው ከዚህ ነገር ታክመን የምንድነው የሚለው ነገር ለማንሳት ነው። በመጀመሪያ አላህ Subhanahu Wa Ta'ala በቁርአን እንደተናገረው ይህ በሽታ ሰዋአን የጅን ልክፍትም ይሁን እንዲሁም የስሕርም ይሁን ወከዛሊከ ዐይነ الناس ቡዳ የሚባለው ነገር የሚሆን እነኚህ ሶስቱ ነገሮች ሊያጋጥሙን የሚችሉት ወይ ደግሞ ለኛ ሊከሰቱ የሚችሉት በአላህ Subhanahu Wa Ta'ala ኢዝን ብቻ ነው። አላህ ሲፈቅድ ነው። አላህ ሲፈልግ ብቻ ነው ለማለት ነው። ለዚህ ነው አላህ Subhanahu Wa Ta'ala በቁርአን ወማ ሁም ቢዳሪነ ቢሂ ሚን አሐድን ኢላ ቢኢዝኒላህ ሰዎችን ሊያጠቁ ወይ ደግሞ ሊጎዱ አይችሉም አላህ ከፈቀደ እንጂ። ያኒ ምንም አይነት የራሳቸውን ፓወር የላቸውም። በራሳቸው ምንም የሚያደርጉት ነገር የለም አላህ ከቀደረው እንጂ ለማለት ነው። ስለዚህ መጀመሪያ እንደሚታወቀው እነኚህ ሶስቱ ነገሮች ህመማቸው ተቀራራቢ እንኳን ቢሆን ወይ ደግሞ የነኚህ የሶስቱ ችግር የሚያስከትሉት ውጤቱ የተመሳሰለ ቢሆንም በተወሰነ ደረጃ የተለያዩ ነገሮች ናቸው። ዓለሙል ጂን ማለት ይሄ መስ የምንለው አላህም በቁርአን ስለ መስ ሲናገር ለምሳሌ ስለ ሪባ በተናገረበት በቁርአን አያ እነኛ ሪባን የሚበሉ ሰዎች ምሳሌያቸው እንዴት ነው ያለ? እንዴት ነው የነሱ ምሳሌ ያለ? አንድ ሰው በጅን እንደተለከፈ ሰው እንደዛ ነው የሚሆኑት አለ። እንግዲህ በጅን የተለከፈ ሰው ብዙ አይነት ችግሮች ደርሶበት ይችላሉ ማለት ነው። ያው በጅን መለከፍ ማለት ወይ ደግሞ መስል ጅን የሚባለው ነገር ሊያጋጥሙ የሚችሉት ከብዙ አይነት አጋጣሚዎች ናቸው። ያው እኛ ለሩቅያ ሰዎች እኛ ጋር በሚመጡበት ሰዓት ከዚህ ከታመመው ሰውዬ ወይ ደግሞ ከታመመችው እህት ውስጥ የሚናገረው ጃን እንደሚያወራው የት አግኝተሽው ነው ወይ ደግሞ የት ነው የተለከፈው ብሎ ስንጠይቃቸው የተለያዩ ምክንያቶችን ያቀርባሉ። እንዲሁም የተለያዩ ቦታዎች ላይ እንዳገኟቸው ነው የሚያወሩት። ግን አብዛኛው ጅኖች ሊላከፉ የሚችሉት ጠሃራ የሌሉ ቦታዎች ናቸው። ለምሳሌ ሽንት ቤት ውስጥ ጥያት ወይ ደግሞ ወድቃ ወይ ደግሞ ራሷን ስታ የሚባል ነገር አለ። አንዳንድ ጊዜ ደግሞ የሆነ ጨለማ ቦታ ላይ ወድቆ እንዳጋጣሚ፣ አንዳንዴ ደግሞ እኛ ሳናይ ሳናቅ እነሱ የሚጠቀሙበት ቦታ ላይ ሶላታቸውን ሲሰግዱ ወይ ደግሞ ለሆነ ነገር ተቀምጠው ሳለ እኛ ሳናስበው አጠገባቸው አልፈን እነኚህ የመሳሰሉ ነገሮች ሲኖሩ እነኚህ ጃኖች ሊያጠቁን ይችላሉ ማለት ነው። ነገር ግን ከነኚህ ሁሉ ችግሮች ለመዳን ወይ ደግሞ ለመጠበቅ ሸሪዓተል ኢስላም ወይ ደግሞ ዲናችን ያስቀመጠልን ብዙ መፍትሄዎች አሉ። ለምሳሌ አንድ ሰው ዳኢመን አዝካር የሚያደርግ ከሆነ በተለይ አዝካር ሶባህ ወልመሳ የሚባል ጠዋትና ማታ የሚደረገው ዝክር፣ እንዲሁም ሁሌ በጠሃራ መገኘት፣ በተለይ ደግሞ አየተል ኩርሲን ሁሌ ሳንረሳ ማለት ነው። ቀንም ማታም ሌሊትም ሁሌ አያተል ኩርሲን ብንቀራ፣ በተለይ ደግሞ ጠዋትና ማታ ከቤታችን ስንወጣ ወይ ደግሞ ስንተኛ የመሳሰሉ ጊዜዎች ላይ እነኚህን አያተል ኩርሲን ባንረሳ ጥሩ ነው። እንደምታውቁት ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ የተናገሩት አያተል ኩርሲ ሸያጢኖች አይችሉም። ወከዛሊከ ሱረቱል በቀራ
ያኒ ዓመተን ሱረቱል በቀራ ለነሱ ከባድ ናት። በተለይ እንዳልኩት አመነ ረሱሉ የሚለው የሁለተኛው የሱረቱል በቀራ መጨረሻው አያና አየተል ኩርሲ ተብለው አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም የሚለውን አያ ስንቀራ ሸይጣን አይቀርበንም ማለት ነው። ይሄም በቡኻሪ ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ለአባ ሁረይራ ረዲየላሁ ዐንሁ አርዳ ያስረዱት ነገር ነው። ይሄም ከራሳቸው ከጃኖች ተናግረው ለአባ ሁረይራ ነገረውት አባ ሁረይራ ለነቢዩ ዐለይሂ ሰላቱ ወሰላም ሲነግራቸው እሳቸው ሰደቀከ ወሁወ ከዙብ ብሎ የተናገሩት ቂሷ አለ። እሱ ምንድን ነው? አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራን ሰደቃ ወይ ደግሞ በአንድ ቤት ማሉል ሙስሊሚን የሙስሊሞች ንብረት የሚሰበሰብበት ቤት ላይ በዛን ጊዜ ሰደቃ ተብለው ይጠራል እና እዛ ቤት ውስጥ የተሰበሰበውን ንብረት እንዲጠብቅ አባ ሁረይራን ይወክሉታል ማለት ነው። ከማ ቃል ወከለኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢሒፍዚ ዘካቲል ፍጥር ዘካተል ፍጥር የተሰበሰበበት ቤት ውስጥ እንድጠብቀው ነቢዩ ሰለም ወክለውኝ እዛ ቆሜ እየጠበኩኝ እያለ እንደ አጋጣሚ ከፍቼ ሳየው የሆነ ሰው ውስጥ ሆኖ በውስጡ ያለውን እህል ይሰበስባል አለ። እንግዲህ አባ ሁረይራ ያስኩትና አንተ ማነህ? ለምንድን ነው ያለ ፍቃድ መተህ ይህንን እቃ ልትወስድ ያሰብኩ ብዬ ሲይዘው ለምንኝ፣ ችግረኛ ነኝ፣ ልጆች አሉብኝ፣ ለዛ ነው የምወስደው እንጂ ለመስረቅ ፈልጌ አይደለም ብሎ ሲናገር አቡ ሁረይራ ለቀቁት ማለት ነው። በሁለተኛውም ቀን እንደዛውም የዛን ቀን ለቀውት፣ በማግስቱ ድጋሚ ሲመጡ አሁንም በተመሳሳይ እዛ መጥቶ አሁንም እህል ሲያፍሳዩት ማለት ነው። አሁንም ያዙት። እንዴ አንተ ምን አይነት ሰው ነህ? ትላንትና ችግር አለብኝ፣ ቤተሰብ አለብኝ፣ ልጆች አሉኝ ብለህ አዝኜልህ ለቀቅኩ፣ ድጋሚ ተመልሰህ ትመጣለህ አልኩት። እሱም ካሁን በኋላ አልመለስም፣ የመጨረሻ ነው፣ በቃ ተቸግሬ ነው የተመለስኩት፣ ዛሬ ብቻ ልቀቀኝ ብሎኝ ለቀቅኩታል። እንግዲህ የመጀመሪያ ቀንም በማግስቱ ነቢዩ ሰለላሁ ዐለይሂ ወሰለም ጠይቆት ነበር። ማ ፈዐለ አሲሩከ ያ አባ ሁረይራ፣ ያው አላህ በዋሂ ስለነገራቸው አባ ሁረይራ ትላንትና ምን ላይ እንዳመሸ ስለሚያውቁ ማለት ነው። ትላንትና የማረከው ሙርከኛ ምን አደረገ ምን አለ ብሎ ጠየቁት። ከዛ እሱ ምን አላቸው? ችግረኛ እንደሆነ ደሃ እንደሆነ ልጆች እንዳሉት ተናግሮ አዝኜለት ለቀቁት አላቸው። ይመጣል ተመልሶ አሁንም ጠብቀው አሉት። አሁንም በድጋሚ የሁለተኛ ቀን ሲመጣ አንተ ሌባ አልመጣም እያልክ ድጋሚ ትመጣለህ፣ አሁን እንኳን ለአርፈዐነከ ኢላ ረሱሊላህ ነቢዩ ዘንዳ ወስጄ እዛ የሚገባህን ቅጣት እንዲሰጡህ አደርጋለሁ አልኩታል። ከዛ አንድ ነገር ላስተምርህና ዛሬ ልቀቅኝ፣ ካሁን በኋላ ተመልሻለሁ በጣም አለኛል። ምንድነው የምታስተምረኝ ብዬ ስጠይቀው አየተል ኩርሲ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱ ወላ ነውም ለሁ ማ ፊ ሰማዋቲ ወማ ፊል አርድ መን ዘለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم የምትለውን አያ በየሌሊቱ ከቀራህ ወላ የቅረበነከ ሸይጣን፣ እችን አያ የቀራህ እንደሆነ ሸይጣን አይጠጋህም ብሎ ይሄንን ሐዲስ ነገረኝ አሉ። በዚህን ጊዜ አባ ሁረይራ እችን እውቀት ሲያገኙ ለቀቁት። በማግስቱ ነቢዩ ሰለላሁ ዐለይሂ ወሰለም እንደተለመዱ ጠየቁት። ማ ፈዐለ አሲሩከ አልባሪሐ፣ የትላንትናው ማታ ሙርከኛህ ምን አደረገ ብለው ሲጠይቁት ፈቃለ አባ ሁረይራ፣ አቡ ሁረይራ ምን አሉ? ያ ረሱለላህ የሆነ ነገር ልንገርህ ብሎኝ እኮ የሆነ እኔ ያልሰማሁት እኔ የማላውቀው መልእክት ነገረኝ። አየተል ኩርሲን የቀራህ እንደሆነ ሸይጣን አይቀርብህም ብሎ ሲነግረኝ
ይህንን እውቀት ከሱ ወስጄ ለቀኩት ብሎ ነብዩ ሰለላሁ ዐለይሂ ወሰለም መለሰላቸው። ከዛ እሳቸው ምን አሉት? ፈቀድ ሰደቀከ ወሁወ ከዙብ አው ሰደቀከ ወሁወ ከዙብ። እሱ በመሰረቱ ውሸታም ነው፣ ይዋሻል፣ እውነት አይናገርም። ነገር ግን እቺ የተናገራት ቃል እውነቱን ነው አሉ። እንግዲህ ከዚህ የምንወስደው ምንድነው? ሁለት ነገር ነው። አንደኛ ብዙ ጊዜ የሚዋሽ ሰው አንዳንድ ጊዜ እውነት መናገር ይችላል። ውሸቱን ትተን የእውነት ነገር ከመጣ እውነቱን መቀበል ችግር የለውም ለማለት ነው። የሁለተኛውና ዋናው ጉዳይ ምንድነው? ሰሃቦች ብዙ ጊዜ ዒልምን ለማወቅ እውቀትን ለማወቅ ጉጉት ስላላቸው ከማንኛውም ሰው ዒልምን ሲሰሙ በቀላሉ ያንን ዒልም ይወስዱትና ትክክለኛ መሆኑንና ያለመሆኑን ያረጋግጣሉ ከረሱላችን ሰለላሁ ዐለይሂ ወሰለም። ታዲያ ይሄ ሐዲስ የሚያመላክተው ምንድነው? ልክ ነቢዩ ሰለላሁ ዐለይሂ ወሰለም ለአባ ሁረይራ እንደገለጡለት ማለት ነው። እንግዲህ አባ ሁረይራ ይሄንን ሶስቱን ሌሊት ከዚህ ሰው ጋር ሲከራከሩና ግብ ውስጥ ሲገቡ ማንነትን አያውቁም ነበር። እሳቸው ናቸው የነገሩት። ያ አባ ሁረይራ አንተ አሉት እነኚህ ሶስቱን ሌሊት ከማን ጋር እንደምትነጋገር አውቀኸዋልን? አሉት። አላህ ወረሱሉ አዕለም፣ እኔ ምን አሳወቀኝ፣ አላህና ረሱሉ ናቸው የሚያውቁት ብሎ ሲላቸው ዛከ ሸይጣን፣ እሱ እኮ ራሱ ሸይጣኑ ነው፣ ራሱ ነው በራሱ ላይ የመሰከረው። ስለዚህ ይሄ ማለት ምን ማለት ነው? አየተል ኩርሲን በብዛት የምንቀራ ከሆነ ወይ ደግሞ አየተል ኩርሲን በብዛት የምናበዛ ከሆነ ከእንደዚህ አይነት ጥቃት እንጠብቃለን ማለት ነው። ላ ሰማህ አላህ እንደዚህ አይነት ችግር ቢፈጠርና ቤት ውስጥ ልጆች ቢለከፉ ወይ ደግሞ ባለቤታችን ወይ ደግሞ ማንኛውም እኛ የምናውቀው እኛን የሚያሳስበን ሰው በእንደዚያ ነገር ቢለከፍ አየተል ኩርሲን ደጋግመን የምንቀራ ከሆነ እነኚህ ሸያጢኖች አይቆጣጠሩትም፣ አይችሉትም። ወደ ራሳቸው ለመውጣት ይፈልጋሉ ማለት ነው። ብዙ ጊዜ ያው እንደምታዩት ሩቅያ ሳረግ ጃኖች ሲናገሩ ምንድነው የሚሉት? ይሄን አያ እንዳትቀራ፣ በቃ ሌላ አያ ምረጥ። ለምንድን ነው አንተ ይሄንን አያ እንጂ አታውቀውም እንዴ የሚል እንትኖችን ይጠቀማሉ። ሌላው እነሱ የማይችሉት የቁርአን አያ ማነው? ከእስልምና ውስጥ የተሰጠን ትልቁ ነገር አዛን ነው። እንደምታውቁት አዛን በሚባልበት ሰዓት ሐዲስም አለ። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አዛን ሲባል ሸይጣን አዛንን መስማት ስለማይችል አድበረ ወለሁ ዱራጥ፣ ሸይጣን የፈስ ድምፅ አዛኑ እንዳይሰማ ማለት ነው ይሸሻል። ወኢዛ ኢንተሃ ሚነል አዛን ሙአዚኑ አዛኑን ሲጨርስ ይመለሳል። ድጋሜ ኢቃማ ሲባልም ደግሞ ከተመለሰ በኋላ በኢቃማም ጊዜ ይሸሻል። ስለዚህ አዛንም ኢቃማም እነኚህ ነገሮችን ሊከላከሉን ይችላሉ እንትን ካለ በኋላ ማለት ነው፣ መሱ በውስጣችን ካለ ማለት ነው። ከዛ በፊት ቀድሞ ግን ያ ነገር እንዳይከሰት ያ ጃኑ እኛን እንዳይነካን ቅድመ ዝግጅቶችን ማድረግ አለብን ማለት ነው። ሌላው ቤታችን በምንገባበት ሰዓት በቢስሚላህ እና በተወከልቱ ዐለላህ መግባት ነው ያለብን። እንደምታውቁት ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደተናገሩት አንድ ሰው ቤቱን ከፍቶ ሲገባ ወደ ቤቱ በሚገባበት ሰዓት ሸይጣን ተከትሎት ይመጣል። ቢስሚላህ ብሎ ከገባ ግን ምግቡንም ሲበላ ቢስሚላህ ብሎ ከጀመረ ግን ምን ይላል? አንዱ ሸይጣን ለአንዱ ላ ማእዋ ለኩም ወላ ጠዓመ ለኩም፣ ዛሬ ማደሪያም የለም፣ ላ መቢተ ለኩም ወላ ዓሻ ለኩም፣ ማደሪያም የለም ምግብም የለም ይባባላሉ። ነገር ግን ቢስሚላህ ብሎ ሳይገባ ቢስሚላህ ብሎ ሳይበላ እንትን ካለ ራሱን ከዘነጋ ምግብም አለ ማደሪያም አለው ብሎ ይጠራራሉ። እነኚህ ነገሮች ሁሉ እኛን ከእንደዚያ ነገር የሚጠብቁ ነገሮች ናቸው። ሐታ ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩን እኮ በሐዲት ወደ ሐማም ወደ ሽንት ቤት እንኳን ስንገባ አላሁመ ኢኒ አዑዙ ቢከ ሚነል ኹብሲ ወልኸባኢሲ ብለን ዱዓ እንድናደርግ አስተምረውናል። ወደ ውጭ እንኳን ስንወጣ ቢስሚላህ ተወከልቱ ዐለላህ
ወላ ሐውለ ወላ ቁወተ ኢላ ቢላህ አላሁመ ኢኒ አዑዙ ቢከ አን አضለ አው ኡضለ አው አዚለ አው ኡዘለ አው አጅሀለ አው ኡጅሀለ አው ዩጅሀለ ዐለይ አው አظሊመ አው ኡظለመ የሚል እነኚህን ዱዓዎችን ስናደርግ ራሱ ሸያጢኖች እንደሚርቁንና እንደማይቀርቡን በሐዲስ ተነግሮናል ማለት ነው። ስለዚህ ይሄ የመጀመሪያው ከሶስቱ የመንፈስ ችግሮች ውስጥ አንዱ ሲሆን ያሉትን የሁለቱን የዓለሙ ሲሕር ወይ ደግሞ ዐይነ ናስ የሚባለውን በሚቀጥለው የምናነሳ ይሆናል። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.